የኦዲሽኑን ወይም የቅድመ ማጣሪያውን ሁኔታ እናሳያችኋለን። ለዚህ ደግሞ ታምራዊት ወልዱ ተዘጋጅታለች። ወደ እነሱ እናልፋለን። ትንፋሽ እስኪያጥረኝ ባንተ ብመካ ቢያስደስተኝም አሸጌው ፖስታ ጌጡ ማማሩ እጅግ ጓጉቼ ከፍቼ ሳየው የለም ጦማ በጎን እያየችኝ አማላጄ ብልክም እኔም አቶም ብለ ልቤም ባዘን አፍተልትለ ታንገብግባው ትኑር ትረር ብለ በኔ ፈርደ በዚህ ድምጽ ነው የምትዘፍኚው? ላንተ እንጂ ካንተ በፊት ማማን ለነተ ያውቃል አምናና ታቻምና አረጣፍ ላትኖሪበት ነገር 10 ቢል ለመስራት 10ን ስታይ የእግዚአብሔር እንዳይጠፋሽ መብረሩን አቁመሽ ተረጋጋሾይ አይን አይንህን ሳይዊ ሳደነ ዱካህን ማዳሪያህን አጣሁ ሲመሽ መግቢያህን ንቦ 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 ቸማርገምቦ አልፏል። አንቺን ያስወደደኝ አመዛዝ ነው ሆናሽ ፍረደኝ ህሊናሽ ፍረደኝ ግራና ቀኝ የዛይን ባንድ እኔ ከኮኮብ ባንድ ታዴ ነው። በመሃል አቢ ያለ ከብሔራዊ ቲያትር ሁለቱ ዳኞች የምናውቃቸው የእናንተ የህይወት ምግቦች ማለት ነው። የወደፊት አቅጣጫችሁን የሚመሩ የሚያንጹ የሚያስተካክሉ ምንም መሸማቀቅ የለም። ውድድር አይደለም። በነፃነት ያላችሁን ታለንት ልታሳዩ ነው የመጣችሁትና ያለ ምንም ፍራቻ በሙሉ ልብ ታለንታችሁን ማቅረብ ነው የሚጠበቅባችሁ። ሁለት አይነት ነገር ነው የምታቀርቡት። አንደኛ በባዶ ታቀርቡልናላችሁ። ሁለተኛው ደግሞ ከኪቦርድ ጋር ምን ያህል ይሄ ሜጀር ወይም ስኬል የሚባለውን ነገር ድምጻችሁ ምን ያህል ከሙዚቃ ጋር እንደሚሄድ ለማየት ነው። መልካም እድል እንመኛለን። ማንን በል ከየት ነው የመጣው? በረከት ግዛቸው እባላለሁ ከአዲስ አበባ። የዘንባባ ማር ነው ፍቅርሽ ቄጤማን ይመስላል ጸጉርሽ ምርኩዜ ወደቀ በትሬ ናይን አይንሽን ሳይ ተገትሬ። ፋና ላምሮት ከ2014 ዓ.ም ጀምሮ እከታተላለሁ በእነ አሉላ ገብረ አምላክ ምናምን ጊዜ ማለት ነው። እና ያኔ ተማሪ ነበርኩ፣ የ11ኛ ክፍል ተማሪ ነበርኩ። አሁን ላይ ያው ዩኒቨርሲቲ ጨርሼ መምህር ነኝ እና ያው በዚህ ሙያ ላይ ነው ማስተምረው በፐርፎርሚንግ ቪዥዋል አርት ትምህርት ላይ እና ለሙዚቃ በጣም ትልቅ ፍቅር አለኝ። ሙዚቃ ትምህርት ቤት ገብቼም ኮሌጅ ላይ ብዙ አይነት ተመክሮችን አድርጌያለሁ። በቴሌቪዥን ይተላለፋል ኑና ተመዝገቡ የሚል ነገር እና እሱን አስዩም አድርጌ ነው የመጣሁት። በዛሬው ኦዲሽን ላይ ጀስት ትዝታ የሆኑ ነገሮችን ቅኝት ላይ ያሉ ነገሮችን ሞክሬያለሁ። ለፋና ላምሮት ኦዲሽን ይመጥናል የሚለውን ጀስት ፍርሃት አለ አንዳንድ ነገሮች ለመድረኩ ያስታ አዲስ ነኝ። በኃይለኛው ፀሐይ በረሃ ላይ ቆሜ እትት በረደኝ ፍቅር ተሸክሜን እትት 2016 ላይ ከዛሬ 2 ዓመት በፊት ሞክሬ ነበረ ጀስት ግን ያው ከዛ በኋላ ላይ የሆነ ማስተካከል ያለብኝ ነገር ስለነበር ያው ልምድ አይደለ ያን ነገር ኤክስፒሪየንስ አድርጌ ያየሁትን ነገር ይዤ ነው ከ2 ዓመት ከምናምን በኋላ ድጋሚ መጣሁት። ልቤ 50 ነው። ባልፍ ደስ ይለኛል በጣም ማለት ራሴን ባሳይበት በዚህ ውድድር ላይ ራሴንም አሳይቼበት ቤተሰቦቼንም
የለፉትን ነገር አሳይቼ ሰክሰስፉል ብሆን በጣም ደስ ይለኛል። ልቤ ያልፋል የሚል ነገር ይሰማኛል። ደስ ናችሁ። እንኳን ደህና ቆያችሁ። መሰረት መንግስቴ ከላሊበላ አይን አይንህን ሳይዊ ሳደነ ዱካህን ማደሪያህን አጣሁ ሲመሽ መግቢያህን ብርሃን ትፈንጥቅልን ልፍካ በደስታ አላው ብለህ ኖርልኝ የኔ መከታ ሳሞግስ በላልኝ ሳባብል የኔ ቆንጆ ነበለኝ ልከተል። ላሊበላ ሳራ ነበረ ከበባለነ እዛ ሰራ ነበር። የመጀመሪያ አይደለም ከዚህ በፊት አንድ ወስጄ ነበር። የዛኛው የመጀመሪያ ስለነበረ ትንሽ ፍርሃት ይኖር ይሆናል። ያው መድረክ ምንም ብትዘጋጅ መድረክ ከማክበር የተነሳ ትፈሪ ይሆናልና ትንሽ ፍርሃት ነበረ። አሁን ደግሞ እሱ ፍርሃት ያን ያክል አልነበረም። ትንሽ የመቅለል ነገር ነበረ ፍርሃቱ። ምንም አይልም ሞክራለሁ። ቁንጅና ዋስክሮ አካሌዋ ጸባይዋ ሰከነኝ አካሌዋ ይሄስ ከሰማይ ነው አካሌዋ ወርዶ ነው መሰለኝ አካል። ያው ስመጣ ለማሸነፍና ለመወዳደር ነው የምመጣውኝ። ግን ደግሞ ሁለቱንም እጠብቃለሁ። በአሁኑ ዙር ላልፍም እችላለሁ። እንግዲህ ካላለፍኩም በቀጣይ ዙር አስተካክዬ እንደ አዲስ ሞክራለሁ። ካለፍኩም ደግሞ እንግዲህ ካሁኑ በደንብ አስተካክዬ ምናምን ለመስራት ሞክራለሁ። እሺ ኃይለማርያም ተገኑ እባላለሁ። በሁለት ቋንቋዎች ነው የምጫወት። ላልገሎቶ ጉለሌን ከንቱፋ ላልገሎቶ ጋራቢቹ ቱሪ ላልገሎቶ ገላን ፊንፊኔ ማርሴ ላልገሎቶ ሲላከ ጃለላ ላልገሎቶ ወሊራን ፈጋኑ ላልገሎቶ ጀረኑ ፈጌሴ ዲገኒ ጋረ ሰና ጋረ ዲገሙ መሌ ኑ ባሰን አዳን ባኔ ኑ አዳን በው መሌ ሶሬቲ ሃደ ሶሬ ኢርባኒ ረቡም ሰቀባይ ሴቀኒ ሴሴቀኒ ከንገርገር ኑ ባሰን ጀራይ። በተለያዩ የአርት ሙያዎች ውስጥ ነው የምሰራው። አሁን ያው ነፍሴን ያዘችኝ ሙዚቃ ስለሆነ ወደሷ ማተኮር ጀመርኩኝ እንጂ ከስዕል ውጪ የትኛውንም የስነ ኪን ስራ ሰራ ነበር። ከዚህ በፊት አንድ ጊዜ አስመዝግበውኝ ዝግጅት ላይ ስላልነበርኩኝ አልመጣሁም ነበር ራሴን ለማዘጋጀት ብዬ። ከዛ ደግሞ አሁን ያው ጊዜው እንደደረሰ ሲሰማኝ ወደ ፋና ላምሮት እመጣለሁ። ከተተልም ስለነበረ እዚህም እየገባው ላይቭ ያለው በጣም ተለቅ ያለ መድረክ ነው። አምባሰል ተንዶ ግሸን ደግፎታል አምባሰል መናዱ ቃልሽ መፍረሱ ነው ግሸን መደገፉ የኔ ቃል ማክበር ነው። ያው የመጀመሪያም እንደመሆኑ መጠን ለመድረኩ ካለሽ ክብር አንፃር ለሙያው ካለሽ ክብር አንፃር የምትፈሪው ጤናማ ፍርሃት አለ። እሱኛው ፍርሃት ተሰምቶኝ ነበር መጀመሪያ ላይ። ያው ደግሞ ራስሽን ደግሞ ለጀጅመንት ማቅረብ በራሱ የሚያስፈራው ፍርሃት አለ እና ያው ከዛ ውጪ ግን ኤክስፒሪየንስም ስለነበረኝ እንደዚህ አይነት ነገሮች ላይ ብዙ የሚያስፈራ ነገር አልነበረም። ደስ ይላል። እንደው ያለፈ ሲሄድ በጣም ቆንጆ ነበር። ጥሩ ውጤት እንደሚሆን ግን ይሰማኛል። ሰናይት አበራ እባላለሁ ከኮልፌ። ባንተ ነው ሀብዬ ባንተ ነው ፍቅርን የጀመርኩት አንዳለኝ አልኩትን ልቤን የሰጠሁት ታውቃለህ ከልቤ አፈቀርኩህ የሚለውድ ቃል ላንተ እንጂ ካንተ በፊት መማን ለነተ ያውቃል። አምናና ታቻምና አረጣፋኝ በጣም ይቅርታ። በፊት ማቀንቀኑ ላይ ነበረኝ ወጣት ማዕከል ላይ ምናምን ሰርቻለሁኝና በአንዳንድ ምክንያቶች ማለት ነው አቋርጬ ነበር ሙዚቃውን። በቃ ታለንትድ ነኝ እና ፈልጌ ነው የመጣሁት። በቲቪ አይቼ ፋና ላምሮት
ራሴን የተመዘገብኩት ለመጀመሪያ ጊዜ ነው። ትፈሪያለሽ በቃ የመጀመሪያም ስለሆነ ፈራውኝ ማለት ነው። ያሰብኩትን ትቼ ያላሰብኩትን ነው የዘፈንኩት። የፍቅር ሌባ ነው የመውደድ የፍቅር ሌባ ነው የመውደድ ልቤን ይዞት ሄዳል ከመንገድ አልከሰው በዳኛ ጠበቃ የለኝ ባልፍ ደስ ይለኛል። ከዛ በኋላ ላለው ደግሞ በጣም እንድበረታ ይሆናል ማለት ነው። እንድበረታ አልተኛም። ከዛ በኋላ አልፈሻል የሚለው ራሱ ከሰማው አልተኛም ማለት ነው። ማሌት ሞገስ እባላለሁ። ያንገት ከረባት እየየው ገዳማይ መዋቢያ ሆናለው እየየው ገዳማይ ቤትም ብዬ ፋና ሲሰሩ አብሬ ዘፍናለሁ። ለቤተሰቦቼ አንጎራጉራለሁ። በጣም ድምጽሽ ያምራል ይሉኛል እና እዚህ መጥቼ ነው ወጣት ማዕከል የገባው። የወጣቶች ማዕከል ላይ እሰራለሁ። ኦዲሽን እንደሚደረግ በቲቪ ማይቼ ሰውም ነግሮኝ መጥቼ ተመዘገብኩ። የመጀመሪያ ነው። ፖስተኛው መጣ ለናፍቆታችን ጥም የሚያርካ አልኩል ውዴ ትንፋሽ እስኪያጥረይ ባንተ ብመካ ቢያስደስተኝም የተቀበልኩት አንተን እንግዳ ደግሼ ነበር ጥዬ ፍሪዳ ደስታ ቢታይ ላምባው በሙሉ አወይ እድሏ ጻፈላታሉ በሽቶ ልርካ ደብዳቤም በላይ ጠረንህ አለ ከማሸጊያው ላይ እስኪ ንገረኝ ማን እንደከፋ ምን ብጽፍልኝ መልእክት ጠፋ። ትንሽ ፍራቻ አለው። የማን ስሰራ በጣም አጨበጨቡልኝ። ተወዳዳሪዎች ሌሎች ደስተኛ ይመስላሉ። እኔም በጣም ደስ አለኝ። አልፋለሁ ብዬ እጠብቃለሁ። ጥሩ ውጤት እጠብቃለሁ። ፋናዬ ሸንተማ እኔን አሳዝነ ብቸኛ አርገ ምንም አትሆን ብለ ልቤን ባዘን አፍተልትለ ታንገብግባው ትኑር ትረር ብለ በኔ ፈርደ መሄድ ነው ወይ ገሸሽ ልትል ነው ወይ? ለሲስተር ነው በብዛት ማንጎራገርላት። እሷ ሙያ ውስጥ ስላለች ለሷ ነበር ማንጎራገራ። ታበረታታኛለች በደንብ ቀጥይበት ነው የሚሉኝ። ያበረታቱኝ ነበር። ሰው ነው ሞክሪያለኝ። ታላቅ እህቴ ነበረ። እሷ ትከታተል ነበር። ሂጂ በዚህ ቀን ብላኝ ሄድኩኝ። መጣሁ ተመዘገብኩኝ። የአመልማልና የብርቱካን ነበር የተጫወትኩት። በጣም ያስፈራል። በስመ አብ በጣም ከባድ ነው። እርሳኝ ሀሳብ እርሳኝ ናፍቆት እርሳኝ ጭንቀት እርሳኝ ለቅቅ አርገኝ ደርሰካ ቶዝቡዘኝ ለቅቅ አርገኝ ደርሰሃ ቶዝቡዘኝ ጅውጂ አርገኸኝ የተወስደ መለስከኝ። በዚህ ድምጽ ነው የምትዘፍኚው? የመጣው ነው የምንቀበለው። አሪፍ ውጤት እጠብቃለሁ። ለሱስ እኮ አይደለም አንቺን ያስወደደኝ ይህን አመዛዝ ነው ልቦና ሽፍረደኝ። ከታዋቂ ዘፋኞችም ከነጥላሁን ጀምሮ እኔ ያልሰራሁት ዘፋኞች 4 ናቸው። አስቴር እና ግርማ በየነ፣ ተሾመ ምትኩ እና ሙሉ ቀን ጋር ብቻ ነው ያልሰራሁት። በቃ ተቀራው ሁሉም ጋር ሰርቻለሁ። ብዙ ጊዜ ይከታተል ስለነበረ እስኪ ደግሞ አሁን ፋና ልሄድና ለመጀመሪያ ጊዜ አስፈላጊ ከሆነ እንደማንኛውም ተወዳድሬ የሚያስፈልገውን ነገር ሽልማትም ካለ እዛ ደረጃ ከደረስኩ እሸልማለሁ። መስራት ያለብኝም ነገር እስኪ እንደገና
አድሰዋለሁ ብዬ ነው የመጣሁት። ለወሬ የለውም ፍሬም ሲባል አልሰማህም ወሬን እከሌ አንተን ያመሃል ቢሉህስ ምን ይጎዳሃል አንተ ሳትሰማ ሳታውቀው። የወሬ የለውም ፍሬ የሚለው ግጥሙ መስፈኔ ውስጥ ወጥቼ ወደ ሌላ ህይወት ውስጥ ገባውና እንትን አልኩኝ። በዛ ምክንያት እንዳሰብኩት አልሰራሁትም። ግን ጥሩ ነው። እዚህ ያሉት በጣም ደረጃቸውን ጠብቀው ጥሩ ዳኝነት የሚሰጡ በትምህርቱ ብቃት ያላቸው ስለሆኑ በጣም ደስ ብሎኛል። የመጣሁትም ተወዳዳሪዎች በእኔ እይታ እንግዲህ እነሱ ጋር ለመፎካከር ወጣቶች ናቸው። ያንን እንግዲህ ኃይሌን አሰባስቤ እንድመጣ ነው ያደረገኝና በጣም ጥሩ ነበረ ቆይታው። እስከ አንደኛው ብሄድ ደስ ይለኛል። መጨረሻው ላይ ድረስ ብደርስ ባሸንፍም ደስ ይለኛል። ሀና ተስፋዬ አታላይ 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 ኖርሃል ለካ ሀሳባይ በጣም ጨካኝ ነው በፍቅር ያቀለደ ክፉ ነው። በጣም ጨካኝ ነው በፍቅር ያቀለደ ክፉ ነው። እዳው ገብስ ነው እርግፍ አርጎ መሄድ አንተ ነው። ኦዲሽን ለሁለተኛ ጊዜ ነው መውሰድ። የዛሬው በጣም አሪፍ ነው። ከባለፈው ደግሞ ሞራ አስተካክዬ ነው የመጣሁኝ። ፍርሃት አለ ግን ይሻላል ከባለፈው። ያውኑ በደንብ አስተካክዬ ነው የመጣሁት። ጥሩ ውጤት ይመስለኛል። ዱላዋን እዛች ጋር ዱላ አይወድም ይፈራል። እንኳን ደህና መጣ። ማንን በል ምሳ ታደሰ ለበለምኔ ደምኔ ጋላ ማሴዳማ ጋላ ሸገሸግኔ ደምኔ ጋላ ያሰፋ ዳማሮቲ ያሰፋ ዳማሮቲ ሚትዮር ማይኖይቲ አሴያሪረቶ ኦሮሚያ ማቆሪቲ ለገሚዲ ቺሰኮን አሱማሪ ቺሰኮን ገረሲዲ ቺሰኮን ገረናሪ ቺሰኮን ገረሲዲ ቺሰኮን ለመጀመሪያ ጊዜ ዛሬ መቅረቤ ነው እናንተ ጋር። ያው እንግዲህ ከአንዳንድ ነገር ላይ ትንሽ ከበድ ይላል እንጂ አሪፍ ነው። ቅድም አጋጣሚ ደስ ብሏቸው በጣም ስሜታቸው ዳኞቹም ብድግ ብለው ለመጫወትም አስበው ነበረ። እነሱም ደስ አላቸው፣ ጓደኞችም ደስ ብለው እኔም ደስ ብሎኛል። እኔ እንግዲህ ወርቃለሁ ብዬ አልጠራጠርም። ናፍቀሽኛል ያበጠው ይፈና ናፍቀሽኛል ስምሽን እጠራለሁ ናፍቀሽኛል። ጨረቃን ሳይ ማምሸቴን ትቼ ጋደም አልኩኝ ቤቴ ገብቼ ከዋክብትም በሉ እንግዲህ ደህና ሁኑ ባልንጀሮቼ አያያይ ከመንከራተት አያያይ ደህና አረፉ አይኖቼ። ሐር ከመሰለው ከጸጉርሽ ጀምሮ ሐር ከመሰለው ከጸጉርሽ ጀምሮ እንከን የሌለብሽ ውብነሽ በተፈጥሮ ልቤን እየከፋው አልናገርለስም እንደ ጠፋ እሳት ነው እንደ ተዳፈነ ሕይወቱን እያለ አይኑ የጨፈነ ያሚያዋነኒ ደማ ሲፍ ሞሜ ጀሉመቲ እንሲ ወጅንታ ኡምበርባዳ ረኮዳፊ ገመቹቲ akkam fitame himadu akkam sifatau ani harka keetiin jira kuno boji'ame jalalani ወንድማችን እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ማንን በል? ፍቅር ታደለ።
ዋቀሞ ነሙማ ከንሴራ ጃሊሴ ሀቲቴኛ ታካ ማልቱ አዳ ኑባሴ ሀቲቴኛ ታካ ማልቱ አዳ ኑባሴ። ከአንድ አመት በፊት ኦዲሽን ወስጄ ነበረ። ያኔ ያው ብዙ ጉሮሮዬም ችግር ነበረበት እና አሁን ደግሞ የተሻለ ጊዜ ላይ ነኝ። የተሻለ ትምህርትም ወስጃለሁ። የባለፈውን ዙር ውድድርም ተከታትያለሁ፣ ሁለቱን አሸናፊዎች መንታዎቹን። ስለዚህ በዛ ምክንያት አዲስ ነገር አለኝ ብዬ ስላሰብኩ መጣሁ። በጣም የምወዳቸውን ሁለት ሰዎችን ተጫወትኩኝ። አንደኛው የተጫወትኩ አሊቢራን ነው፣ ጋሽ አሊቢራ። ሁለተኛው ደግሞ ያው እንደዚሁ የናፍቆት ጥግ የተገለጸበት ተብሎ የሚባልለት የአበበ ተካን ትዝታን ነው። አልፎ አልፎ ከሪትም መውጣት ይታይብኝ ነበርና ያ እንዳይጥለኝ ፈርቻለሁ። አንጀት ያውቆሽ ልቤ አድንቆሽ ሆዴ አስቦሽ አይኔ ናፍቆሽ እንዴት ብዬ ልርሳሽ። በተካን እንዳሰብኩት ተጫውቼዋለሁ። ከዛ በፊት የነበረውን ግን ያው ካሰብኩት ትንሽ ወረድ ብሎብኛል አጫዋወቴ። አልፋለሁ ብዬ ጠብቃለሁ። ባልፍ ደስ ይለኛል። ከአሸናፊዎቹ ከ1 እስከ 4 ከሚሆኑት ውስጥ ራሴን እጠብቃለሁ ካለፍኩኝ፣ ኦዲሽኑን ካለፍኩኝ። ግን ኦዲሽኑ ግን ያሰጋኛል። ኦዲሽኑን ካለፍኩ ግን ጥያቄ የለውም፣ 4 ውስጥ ጠብቁኝ። ብርቱካን አለን የየ 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 ደጃች ፊታውራሪ ራስ ንጉስ ብለው አይበቃም ያንሰዋል ተፈጥሮ ልዩ ነው። አይበቃም ያንሰዋል ተፈጥሮ ልዩ ነው። ወረባቦ ግሸን ተንታና መቅደላ እስኪ ለዛ ቆንጆ ስም አውጡለት ሌላ። እስኪ ለዛ ቆንጆ ስም አውጡለት ሌላ። ናይ የዚህነት ሙሀባን የሀገሬ ልጅ የሚለው እና ሸጋ ብቻ የማናልሞሽ ድቡ ከቤት በጣም ነው እንትን የምለው፣ በጣም እየጮኩ ነው እንትን የምለው፣ ፓወር ያለው ድምጽ ነው የማወጣው ምናምን። እዚህ ግን ያው ፈተና ስለሆነ በዛ ምክንያት ይመስለኛል ላለመፍራት ሞክሬ ነበር። ኦዲሽኑን ካለፍኩኝ ጎበዝ እንደምሆን አልጠራጠርም። አሁን እንትኑ ተገፎልኛል ይመስለኛል፣ የተወሰነ ፍርሃቱ ማለት ነው። ያው እየተነጋገርሽ ፊት ለፊት እየታየ ስቴጅ ትንሽ እየቀነሰ ይሄዳል ብዬ አስባለሁ። አንደና ቆያች ሽመልስ በለጠ አማል ያለበኝ እኔ ሱሰኛሽ አይጨሽ አልጠቅ ውጭ አልጨርዝሽ መውደድሽ ግሎ ልቤን ተኮሰው እኔ ሴት ልግባ ወደ ልድረሰው። ከልጅነት ጀምሮ ያው በባህላዊ በሰርግ ቤት ምን ድምጽ እንትን ነበር እና ከዛ የተነሳ አንዳንድ ከጎን የሚገፋፋይ ሰው አለ፣ አሪፍ ድምጽ አለ፣ ለምን እንደዚህ አትጠቀምበት ምናምን የሚሉ ሰዎች ነበሩ። ከጎኔ ሳፖርት ያደርጉኝ ነበር እና እኔም ፍላጎቱ አለኝ። ለብዙ ጊዜ በጣም እከታተል ነበር ይሄን ፕሮግራም ማለት ነው። በጣም ፍላጎቱ ነበረኝ። ያው አንዳንድ መከላከል ላይ የሚያሰናክሉሽ ነገር ስላሉ ያው እነዛ ነገር እያገዱኝ ነው እንጂ በጣም ፍላጎት ነበረኝ። ያው እንግዲህ ባለው ነገር ዛሬ መጥቻ አይቼ ድምጼን ተወዳድሬ ሄጃለሁ። ዛሬ ግን በደንብ አድርጌ ነበር ተዘጋጅቼ የመጣሁት። አሪፍ ውጤት ይመጣል ብዬ እንግዲህ ተስፋ አደርጋለሁ። ስማቸው መኮንን ይባላል። ከዛ በፊት ለእናንተ የጻፍኩት ግጥም ነበር፣ ማንበብ ይቻላል? የግጥም ርዕስ ላምሮት ይላል። በስድስተኛው ቀን የቅዳሜ ድምቀት መጣና በፋና ስንት አልማዝ አወጣ የሙዚቃ ወርቅን በየቤት ገባና ለቤተሰብ ብቻ ለማዘር ለፋዘር የሚዘፈን ዘፈን ፋና ላምሮት መጥቶ ይሄው ወጣለት ቀን። ላምሮትን አንስቼ የማረሰው አለ ብሩኬ የሚባል በዳኝነት ወንበር ዳኝነቱን ሲሰጥ የድምጹማ ግርማ ሙዚቃ ይመስላል። ከመሬት ላይ ያለን ጤፍ እንደሚለቅም አጣርቶ መዝኖ አልፋ ምንም ጥያቄ የለው። ከመሬት ላይ ያለን ጤፍ እንደሚለቅም አጣርቶ መዝኖ ስንት ወጣት አፈራ በሙዚቃ እውቀቱ በጥበብ ከሽኑ። የመሃል ዳኛዋ ደርበብ ያለች ደግሞ የሹምነሽ የሹም ዘር ፈገግታዋ ትሆንለታለች ለመድረኩ ክብር። በያሬድ ሙዚቃ ትምህርት ቤትም እውቀቷን ሰጥታለች።
መስጠት አያልቅባት ይኸው ዛሬ ደግሞ በፋና መታለች። ከሙዚቃ ባንዱ ጨዋታ ያልቅበት ሳክስፎን ሸዋለ በረጅም ትንፋሱ በሻክሽፎን ሲያዜም ያልተነካም የለ ተሳክቶ ይህንን አልፌ ከጀርባዬ ሆኖ ሲያጅበኝ ባየሁት እንደው ተመስጬ ከማይኩም አልፌ ራሴን ካልጣልኩት ኪቦርድ ሲነሳ ቅድሚያ የሚጠራው የሙዚቃው አውራ ታደለ ነው እንጂ ደግሞ ማን ይኖራል ከከፍታው ስፍራ ምን ብታደርግ ነው የእጆች ጣቶች እንደሚታዘዙህ ስትጫወት እኮ ስንት የልቤን ሰረክ እኔም አልከሰስኩህ እስኪ ላጠቃለው በቅድመ ማጣሪያው በዘወትር ዳኛ የሚያመጣ ድልድይ የሆነልን እሱ ሙዚቃን ወደኛ ደና የሚጫወት ታለንቱ ያለው ሰው ካየ ፈገግ ይላል ሙዚቃን በይወልዳት ለማሳደግ እሷን ደፋ ይቀና ይላል እውነት ለመናገር የቅድመ ማጣሪያው እሱ ከጎደለው ዝም ይሆናል ውበት መቸሳለሁ አመሰግናለሁ አልፏል በጣም እናመሰግናለን እናመሰግናለን በጣም በኔም በጓደኞቼ እንትን ታንክ ዩ ዛሬ እኔ ልዘፍን መጥቼ ግን ግጥም አሪፍ ነው ተፈያለሁ እንግዲህ ዳኞቹን በጣም ስለምወዳቸው ዳኞቹንም የባንድ ተጫዋቾቹንም በጣም ስለምወዳቸው በጣም ስለማከብራቸው ዝም ብዬ ጫርጫር ነው ያልኩት እነሱን የሚገልጽም አይደለም በርግጥ ግን እኔ እንደዚህ አልጠበቅኩም በእውነት ዝም ብዬ ያው ለመግለጽ ያክል ነበር የጻፍኩትና ያነበብኩት ግን ዳኞቹ የተመቻቸው ይመስለኛል ደስ ብሎኛል እኔ ዳኞቹ ለግጥምና ለዜማ የሚሆን የመጻፍ ታለንት እንዳለ ነግሮኛል አሁን ምን ያደርጋል እድሜሽም ብቆጥረው እናትዬ አንሸሽ ማደሬ መበለጤን ሳውቀው የኔ ቆንጆ አምላክ ስለሰራት ምድርን በክብነት እናትዬ ዞሮ አይመጣ የለም ወደ ነበረበት የኔ ቆንጆ ያቅሜን ሞክሬያለሁ እንግዲህ እንጃ እኔ ጥሩ አይመስለኝም ተስፋ ያለኝ አይመስለኝም ባሁን እንደ ጠፋ እሳት ነው እንደ ተዳፈነ የለሽም ልቀበልሽ ብልስ ንቄ ሄደሽስ ያረግሽውን ምን አውቄ የኔ ቃል ለመታደለም ከስተታችን እንማካከር ታይ ሁለታች ታይ ያቀባብራሎይ በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ በይነይና አንቺን ለምን አንቺን ወደድኩሽ ፍቅር ላንቺ ምንም አይደል ጉዳይሽ ፍቅር ታውቆ በአደባባይ አያንቀን አይደስታን ሳይ ለምንድን ነው አይነን የምጨፍረው እየተደሰተ እጄን ወደ ብብት ውስጥ ምናምን አትክተት ልረሳሽ አልቻልኩም በምን ሰበብ ልርሳሽ በምን ሰበብ ልጥላሽ በምን ሰበብ ልርሳሽ